ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ሰማያዊ ሰው ነኝ። በዛሬው ትምህርታችን ለጭንቀት ሁሉ የሚሆን መድኃኒት ከእግዚአብሔር ቃል የምንመለከት ይሆናል። አንድ የስነ ልቦና ባለሙያ እንዲህ ሲል ሰማሁኝ። ጭንቀት መድኃኒትም መርፌም የለውም ሲል ሰማሁ። ምናልባት ለየትኛውም ጭንቀት በዓለማችን ላይ መድኃኒት ላይኖር ይችላል። ነገር ግን ወንድሞቼና እህቶቼ በዚህ ሕመም ውስጥ ያላችሁ የትኛውም ወንድምና እህት በእግዚአብሔር ዓለም ለጭንቀት ሁሉ መድኃኒት እንዳለ ታላቅ የምስራች ይዤላችሁ መጥቻለሁ። መጽሐፍ ቅዱስ እንደሚናገር እግዚአብሔር ብርሃኔና መድኃኒቴ ነው ይላል። እግዚአብሔር መድኃኒት የሚሆንላችሁ በእግዚአብሔር አንደበት ስታምኑ ነው። በእግዚአብሔር ቃል ስታምኑ እግዚአብሔር መድኃኒት ይሆንላችኋል። እሱ ሳያውቅ በእናንተ ሕይወት የሚሆን ነገር የለም። የተሰወረ በሽታ እግዚአብሔር የማይፈውሰው በሽታ የለም። ስለዚህ እግዚአብሔር ሊፈውስ እንዳለ ማወቅ አለባችሁ። መጽሐፍ ቅዱስ በዘመን መጨረሻ የሚያስጨንቅ ዘመን እንደሚመጣ ይናገራል። አሁን ያለንበት የመጨረሻው ዘመን እንደሆነ ግልጽ ነው። ሆኖም ብዙዎች በተለያየ አይነት ጭንቀት ተይዘዋል። በተለያየ አይነት ምናልባት እኔን የሚያስጨንቅ ሌላውን ላያስጨንቅ ይችላል። ሌላውን የሚያስጨንቅ ጉዳይ እኔን ላያስጨንቅ ይችላል። እያንዳንዱን ሰው የሚያስጨንቀው ጉዳይ የተለያየ ነው። ለዚህም ሁሉ ግን የእግዚአብሔር መድኃኒት ቀርቧል። እንግዲህ ጌታ ቢፈቅድ ካልመጣ በተከታታይ ለጭንቀታችን የሚሆን መድኃኒት ከእግዚአብሔር ቃል እንወስዳለን። እርግጠኛ ሁኑ፣ እግዚአብሔር ከኔ ጋር ነው። በየትኛውም ጭንቀት ውስጥ ያላችሁ አሁን እግዚአብሔር የሚያስተምራችሁን የሚመክራችሁን ከሰማችሁ እርግጠኛ ነኝ ከእናንተ ላይ ጭንቀት አታገኙም፣ በሽታ አታገኙም። የትኛውም አይነት የጭንቀት በሽታ ከላያችሁ መወገድ ይችላል። በዚህ እግዚአብሔርን አምነዋለሁ። በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እና 3 ላይ ያለውን እናንተ በግል ታጠናላችሁ፣ በግል ታያላችሁ፣ ትመለከታላችሁ። እዛ ውስጥ ብዙ መድኃኒት አለ። እኔ ግን ዛሬ የማስተምራችሁ በዋናነት 3 ላይ ያለውን ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 3 ላይ ያለውን ነው በዋናነት የሚመለከተው። እናንተ ደግሞ ሙሉ ሐሳቡን ሙሉ ቃሉን በማጥናት መድኃኒታችሁን ከዛ ላይ መውሰድ ይገባችኋል ማለት ነው። እንግዲህ ጳውሎስ ለጢሞቴዎስ ካለው አንዱ ምንድን ነው? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እወቅ ይለዋል። አሁን ማወቅ ያለባችሁ ነገር የሚያስጨንቅ ዘመን ቀን እንደሚመጣ ኦልሬዲ መጥቷል። ሰው ለመጨነቅ በብዙ መንገድ አሁን እየተገለጠ ነው እና ከዚህ ከሚያስጨንቃችሁ ደሞ ነገር የምትገላገሉበትንም ቃሉ እዛው ይናገራል። የሚያስጨንቅ ዘመን እንዲመጣ እወቅ ብቻ ሳይሆን የታመሙ ሰዎች ወይም ማንም ደግሞ ወደ ጭንቀት እንዳይገባ ምን ማድረግ እንዳለበት ቃሉ ያስቀምጣል። ስለዚህ እናንተ የተቀመጠላችሁን መርህ ከተከተላችሁ ጭንቀት ከየት ይመጣል? መጨነቅ ከየት ይመጣል? ድብርት ከየት ይመጣል? ሞት ከየት ይመጣል? ራስ ምታት ከየት ይመጣል? እኛ እግዚአብሔርን እንስማው እንጂ አንዳች እኛን ሊጎዳ የሚችል ኃይል የለም በምድር ላይ። አንዳች ሊጎዳ የሚችል ኃይል የለም። እኔን እግዚአብሔር ከኔ ጋር ነው። ቃሉን መስማት ነው የሚጠበቅባችሁ እንጂ
ምንም አይነት ሌላ ጭንቀት አያስፈልግም። አሁን ሰው የሚጨነቀው በዚህ መንገድ ነው። ሰው የሚጨነቀው በዚህ መንገድ ነው። ቃሉ እንደሚል እኔ እንደሚል ሳይሆን ቃሉ እንደሚል አንዱን ሐሳብ ነው ዛሬ መድኃኒት የምንወስደው። መጽሐፍ ቅዱስ እንግዲህ 3:3 ላይ ምን ይላል? መልካም የሆነውን የማይወዱ ይላል። እነማን ናቸው የሚጨነቁ ሲባል አንዱ ነው። ሁላችሁም ላይሆን ይችላል። እንግዲህ እዛ ላይ ብዙ የጭንቀት መድኃኒቶች ተቀምጠዋል። ግን አንዱን ነው ዛሬ የምናየው፣ አንዱን ፒል የምንወስደው። ስለዚህ አሁን እዚህ ጋር ያለው መድኃኒት ሰዎች የሚጨነቁበት ምክንያት በዚህ ነው ይላል። መድኃኒታችሁ ደግሞ ይሄ ነው ይላል። መልካም የሆነውን የማይወዱ ሰዎች ለጭንቀት ታልፈው ይሰጣሉ ነው። ጭንቀተኛ ይሆናሉ። ጭንቀት ኦልሬዲ ሄዶ ወደ ሞት ነው የሚያደርሰው። ማንም በጭንቀት እኔ ከትንሽ ጭንቀት ተነስቶ የሞተ ጓደኛ አውቃለሁ። የሞተ ማለት ከትንሽ እኮ ነው። ትንሹ አድጋ ልጁን ገደለችው። ለምንድን ነው ጭንቀት ወደ እናንተ የሚመጣው? ዛሬ አንዱን የምናየው ነው። መልካም የሆነውን አለመውደድ ለጭንቀት ታልፋችሁ እንድትሰጡ ያደርጋችኋል። ለጭንቀት ታልፋችሁ እንድትሰጡ፣ ለጭንቀት ላለመሰጠት መልካምን ውደዱ ነው። በጣም ትገርማላችሁ። የብዙዎች የኢትዮጵያ አልጎሪዝም ታውቃላችሁ። አብዛኛው አልጎሪዝም ክፉ ነው። ብዙ መልካም ነገር የሚሰሩ ያሉ አልጎሪዝሙ የሚያሸተው ክፉ ነው። ለምን ሲባል አልጎሪዝሙ እኮ አቅም እኛ ማን እንደሆንን ምን እንደሆንን አቅም። እሱ ግን የኛን ፍላጎት ነው የሚያጠናው። እኛ የምንፈልገው ስድብ ከሆነ፣ የምንፈልገው እርግማን ከሆነ፣ የምንፈልገው አመንዝራነት ከሆነ ያቀርብላችኋል። ለእናንተ የምትፈልጉትን ያቀርባል። ምግብ ቤት ሄዳችሁ ስፓጌቲ ፓስታ አዛችሁ አትክልት አይመጣም። የዚያ ምግብ ቤት ባለቤት እናንተ ያዘዛችሁትን የሚያመጣላችሁ። አልጎሪዝምም እናንተ የምታዙትን ነው የሚያቀርብላችሁ፣ ያላዘዛችሁትን አያቀርብም። ክፉ ፈላጊዎች ክፉ ነገር ነው። ሚውዚክ ከፈለጋችሁ ሚውዚክ ያመጣላችኋል፣ የምትፈልጉትን። መልካም የሆነውን የማትወዱ ከሆነ የጭንቀት ተሰላፊ ነው የምትሆኑት። የሞት ተሰላፊ ነው የምትሆኑት። የእርግማን ተሰላፊ ነው የምትሆኑት። መልካምን ውደዱ። በተለያየ ጭንቀት ውስጥ ያላችሁ ሰዎች አሁን ምርጫችሁን አስተካክሉ። አሁን የቀደመውን ክፉ የሆነውን ምርጫችሁን ስለዚህ አሁን ምርጫችሁን አስተካክሉ። ብዙዎች የሚያዩትና የሚሰሙት መልካም አይደለም። መልካም መናገር ጀምር። ከጭንቀት አሁን መገላገል ትጀምራለህ። መልካም አይኖችን ማሳየት ጀምር። ከጭንቀት ትገላገላለህ። መልካም መስማት ጀምር። ከክፉ ራቅ። ከክፉ ኮንቴንት ራቅ። ከክፉ ጨዋታ ራቅ። ከክፉ ሐሳብ ራቅ። ከክፉ የትኛም ጓደኛ ራቅ። ቅረብ አይልም፣ ተስማማ አይልም። ከእግዚአብሔር ጋር የሚያጣላችሁን ሐሳብ አትከተሉ። ከሰው ጋር የሚያስማማችሁን፣ ከእግዚአብሔር ጋር የሚያጣላችሁን ሐሳብ አትከተሉ። እናንተንም አታችሁ እግዚአብሔርንም አታችሁ እንዴት ይሆናል? ነፍሳችሁን አታችሁ እግዚአብሔርን አታችሁ እንዴት ይሆናል? ከእግዚአብሔር ጋር ተስማሙ። ከእግዚአብሔር ጋር ተወዳጁ። ከእግዚአብሔር ጋር ተቀራረቡ። እግዚአብሔር ከሚያስጨንቃችሁ የትኛውም ክፉ ነገር ይገላግላችኋል። ከአመፅ ራቁ። ከትዕቢት ራቁ። ከስድብ ራቁ። ከክፉ ምኞት ራቁ። ከዝሙት ራቁ። ሰውን ካለማክበር ራቁ። ወደ እግዚአብሔር ቅረቡ።
እሱም ወደ እናንተ ይቀርባል።